ሰብስክራይብ በማድረግ ቤተሰብ ይሁኑ። መከራን ገፍታሪ ጭንቀትን የሚያስወግድ በላን የሚያነሳ ከአላህ ውጭ የለም። الدعاء አሉ ነብዩ ሰለላሁ ዐለይሂ ወሰለም هو العباده ዱዓ ራሱ ዒባዳ ነው። መከራው ሲመጡ ወደ አላህ ጭንቅ ጥብብ ሲልህ ማንንም አትንጠልጠል፣ ማንንም ተስፋ አታድርግ ከአላህ ውጭ። ጭንቅ ጥብብ ብሏቸው ችግር ነክቶኛል ብለው ዱዓ ሲያደርጉ ወአንተ አርሐሙ ራሒሚን የአዛኞች ሁሉ አዛኝ ነህ ከአንተ ውጭ የሚያዝን የለም ሲሉ ፈስተጀብና ለሁ እንደ ወንጀላችን መጠን አይደለም ቅጣቱ ትንሽ ነው። ለምን ለአለሁም የርጅዑን ሊመለሱ ዘንድ እስትግፋር እናብዛ፣ ተውባ እናድርግ። እስትግፋር በላን ይመልሳል። ሰደቃ በላን ይመልሳል። ሰደቃ በተለይ በድብቅ የሚሰጥ ሰደቃ የአላህን ቁጣ ያበርዳል። የተከበራችሁ ወንድሞች እህቶች፣ የዛሬው የኹጥባው ርዕሳችን መከራን ገፍታሪ ጭንቀትን የሚያስወግድ በላን የሚያነሳ ከአላህ ውጭ የለም። በላዎች ሲበዙ ጭንቀቶች ሲደራረቡ ሁሌም እኛ ላይ የሚገባን ነገር ቢኖር ወደ አላህ መዞር ነው። ያ ረብ ጌታችን ወይ አንተ አዛኝ ሩህሩህ ነህ፣ ምህረትን ለግሰን ጭንቀታችንን አስወግደን ከድንገተኛ አደጋዎች ጠብቀን ብለን ሁሌም መዞር ያለብን ወደ አላህ ስብሓንሁ ወተዓላ ነው። ነቢያቶች አላህ ስብሓንሁ ወተዓላን እንደሚማጸኑ አላህ ቁርአን ላይ ነገረን። በጣም ለአላህ ያላቸው ፍራቻ አላህን እንዴት እንደሚያልቁ የዘከርያን ቤተሰብ ሲያነሳ ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ እኮ በመልካም ሥራ የሚሽቀዳደሙ ነበሩ። ወየድዑነና ረገበን ወረሃባ እኛን እየከጀሉ እየፈሩንም ይማጸኑናል፣ ይለምኑናል። ወካኑ ለና ኻሺዒን እነሱ ለኛ የሚዋረዱ የሚተናነሱ ነበሩ እያለ አላህ የዘከርያን ቤተሰብ ይናገራል። ኑህንም ከዛ በፊት አውሳይ ወኑሃን ኢዝናዳ ሚን ቀብል ኑህም አላህን ተጣርተዋል። ነቢያቶች መከራ ሲመጣ ጭንቅ ሲላቸው ወዴት ነው የሚዞሩት? ወደ አላህ ነው። የሆነ አቅም ስላለኝ የሆነች ቦታ ልሽሽ አይደለም፣ ሁሌ የሚዞሩት ወደ አላህ ነው። ፈስተጀብና ለሁ ለሱ ዱዓውን ተቀበል ነው። ፈነጀይናሁ ወአህለሁ ሚነል ከርቢል ዐዚም ከዚህ ከባዱ መከራ ጭንቀት እሱንም ቤተሰቡንም አዳነዋል። እሱን አምኖ የተከተሉት በአጠቃላይ እንደ ዳኑ አላህ ስብሓንሁ ወተዓላ ይነግረናል። ወደ አላህ ስብሓንሁ ወተዓላ ቀልባችንን ለሱ ክፍት ማድረግ፣ ዝቅ ማለት፣ አላህን መማፀን። መከራው ሲመጡ ወደ አላህ ጭንቅ ጥብብ ሲልህ ማንንም አትንጠልጠል፣ ማንንም ተስፋ አታድርግ ከአላህ ውጭ። ከአላህ ውጭ የፈለገ ፈተና ይምጣ ያንም ፈተና ከእኛ ገለል ሊያደርገው የሚችለው ማን ነው? አላህ ስብሓንሁ ወተዓላ ነው። አዩብን አነሳ። ወአዩበ አዩብንም አውሳል ኢዝናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱር እኔ ችግር ነክቶኛል። መቼ? አዩብ ዓለይሂ ሰላም 80 ዓመት አላህ በደስታ አስቀመጣቸው። 18 ዓመት በተከታታይ ግን ፈተናውን አበዛባቸው። ፈተናው ገንዘባቸውን ወሰደባቸው። ፈተናው ልጆቻቸውን ቤተሰቦቻቸውን ወሰደባቸው። ሚስታቸውም ተፈተነች። ገበያ ስትወጣ አንቺ አዩን በሽተኛ ጋር እንዳታመጭ እያሉ በዚህ ያሸማቋት ነበር። ፈተናው በጣም በዛ። ሸይጣኖችም ተናገሩ፣ ሞከር ነው ምን አለው። እንደሱ ግን ፈተናን የሚቋቋም ማንም የለም ያሉት። ይህ ፈተና አይነት መጣባቸው። ሚስትየው አላህን ለምን አትማጸንም? ለምን ይህንን መከራ እንዲያነሳልን ስትላቸው ስንት ዓመት አላህ በደስታ በአፍያ አኖረን? 80 ዓመት ያ ሁሉ ኒዕማ ላይ አስቀምጦን ዛሬ መከራ መጣ ጭንቀት መጣ ብዬ አረ አፍሯለሁ ጌታዬ ለ18 ዓመት አለ። ሱብሃንአላህ የጽናት ጥግ የታጋሽነት ተምሳሌት አዩብ ዓለይሂ ሰላም። አላህ ስብሓንሁ ወተዓላ በእግራቸው መሬቱን እንዲመቱ ውሃ ፈለቀላቸው። ጠጣውም ታጠብ ተባሉ። ሲጠጡት ከውስጣቸው ያለው በሽታ ተወገደ። ሲታጠቡት ከላይ ላይ ያለውን በሽታ ተወገደ። ሱብሃንአላህ በውበት ላይ ውበት ጨመረላቸው። ሚስትየው ስትመጣ አዩብን ያለ ወይ ብላ ትጠይቃለች በየቦታው። እሳቸውን ራሳ ጠየቀች። አዩብን አይተሃል? አዩብ የሚባል ሰው እዚህ አካባቢ በደንብ ትኩር አድርጋ ስታያቸው አዩብ በወጣትነቱን ያለውን ቁመና መልክ ልክ እንደዚህ እሱን ትመስላለህ። አዩብን እኮ ነው እኔው ራሴ ነኝ። ጠጪ ከዚዋ ታጠቢ አሏት። ታጠበች። አላህ ሁለቱንም ወደ ነበሩበት ጥሩ ሀያት መለሳቸው። ፈስተጀብና ለሁ አለ ጭንቅ ጥብብ ብሏቸው ችግር ነክቶኛል ብለው ዱዓ ሲያደርጉ
ወአንተ አርሐሙ ራሒሚን የአዛኞች ሁሉ አዛኝ ነህ ከአንተ ውጭ ሚያዝን የለም ሲሉ ፈስተጀብና ለሁ ለሱ ዱዓውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱር እሱ ያለበትን መከራ ችግር ገለጽንለት፣ አነሳንለት። ወአተይናሁ ሰጠነው አህለሁ ቤተሰቦቹን ወሚስለሁም መዐሁም ከእነሱ ጋር አምሳያቸውን እጥፍ አድርጎ አላህ ገንዘቡንም ቤተሰቡንም እጥፍ አድርጎ አላህ መለሰላቸው። ለምን? ወዚክራ ሊልዓቢዲን ረሕመተን ሚን ዒንዲና አለና ወዚክራ ሊልዓቢዲን ከእኛ ዘንድ የሆነ ችሮታ አላህ ለሚገሱ ሰዎች ማስገንዘቢያ እንዲሆን ለእኛ ነው ምክሩ። ቁርአን ላይ ታሪኮችን አላህ ሚያውሳልን የሚነግረን ለምንድን ነው ከተባለ መከራም ሲመጣ ጭንቅ አለ በየትኛውም ሰዓት ላይ ሆነን ያ ረብ እንድንል ነው። ከዛ ጭንቀት አላህ እንዲያድን ነው። ዩኑስ ዓለይሂ ሰላም መከራ ላይ ወደቁ፣ ጭንቅ አላቸው። ወዘኑን ኢዝ ዘሀበ ሙጋዲበን ዘኑንን ዩኑስን የአሳው ባለቤት አውሳው ኢዝ ዘሀበ ሙጋዲበን ተቆጥቶ በሄደ ጊዜ ፈዘነ አን ለን ነቅዲረ ዓለይህ በሱ ላይ እንደማናጣብበት ጠረጠረ። ወይም በሌላ ተፍሲር ፈጽሙ ማንፈርድበትን መስሎት ጠረጠረ። ነገር ግን ታሪኩ ረዘም ያለ ነው። ባህር ውስጥ ገቡ። አሳው ነባሪ ዋጣቸው። አሳ ነባሪው ሲውጣቸው የባህሩ ጨለማ አለ፣ የአሳ ነባሪው ጨለማ አለ፣ የሌሊቱ ጨለማ አለ። በዛ ድቅድቅ ሶስት ጨለማዎች ላይ ፈናዳ ፊ ዙሉማት በዛ ድቅድቅ ጨለማ ተጣራ አላ ኢላሃ ኢላ አንት ካንተ በስተቀር የሚመለክ አምላክ የለም፣ ሱብሓነክ ጥራት ይገባህ፣ ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ዝቅ አረጉ ራሳቸውን። አላህ ምን አለ? ፈስተጀብና ለሁ ዱዓውን ተቀበልነው፣ ወነጀይናሁ ሚነል ገሚ ከጭንቀት ከመከራም አዳነው አለና መልእክት ለኛ ነገረን። ወከዛሊከ እንዲህ በዚህ መልኩ ኑንጂል ሙእሚኒን አማኞችን እናድናለን አለ። መከራዎች ሲበዙ ጭንቅ ሲል የሚዞረው ወደ ማን ነው? ወደ አላህ ነው። አደጋውን እያየን ነው። በላዎች እየመጡ ነው። የመሬት መንቀጥቀጡ በየጊዜው ይሰማል። ግን ዛሬም ተንቀጠቀጠ፣ ንዝረት ተሰማ፣ ነገም እንደዚህ ሆነ፣ ባለፈውም እንደዚህ ሆነ። አላህ ይዘንልን እንላመደውና ምንም አይመስለንም። አንዴ ግን ከመጣ አደጋ ነው። ሁሌ እንደ ምሳሌ እናገረዋለሁ። ምሳሌ የድሮ ታሪኮችን መናገር ሰውን በደንብ እንዲገባን በዘመናችን የተከሰትን ስንመለከት እንረዳዋለን። የዛሬ ዓመት ከምናምን ቱርክና ሶሪያ ድንበር ላይ የመሬት መንቀጥቀጡ ምን ሰራ? አልሰማንም፣ በዜና አላየንም፣ በቴሌቪዥን መስኮት። ስንት ኸልቅን ያለቀው፣ ስንት ፎቅን የተደረመሰው። የአላህ ትእዛዝ የመጣ ጊዜ ማንም ሊቀለብሱ አይችልም። ወንጀሎች ሲበዙ፣ የተለያየ ነገር ግፍ፣ በደል፣ ሰው ሲያለቅስብን፣ የተለያየ ነገር ሲመጣ፣ ሰው ወንጀልን ሲዳፈር አላህ ቅጣቱን ያመጣል። ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ። መከራ መጣ። ምን አይነት መከራ? የመሬት መንቀጥቀጥ። ምን አይነት መከራ? ማዕበል ውሃ የሚያሰምጥ፣ በጀልባ ላይ ስትሄድ የሚያሰምጥ። በምን ምክንያት? ቢማ ከሰበት አይዲ ናስ የሰው ልጆች በሰሩት ወንጀል አለ አላህ። ሊዩዚቀሁም ባዕደ አለዚ አሚሉ ከሰሩት ወንጀለው ከፊሉን ሊያቀምሳቸው። እንደ ወንጀላችን መጠን አይደለም ቅጣቱ፣ ትንሽ ነው። ለምን? ለአለሁም የርጅዑን ሊመለሱ ዘንድ። ተውባ እናድርግ፣ ምህረት እንለምን። ዱዓም ስናደርግ ጭንቀት አላህ እንዲያስወግድልን አይደል ትልቁ ዱዓችን። ያ ረብ ጌታችን ወይ እያንቀላፋን ተኝተን ከሚሄዱት እንዳታደርገን፣ ከመልካም ሥራ ዘንግተን ኸይርን ሥራ ርቀን ሸር ላይ ወድቀን እንደ አደጋ ካመጣባች ሰዎች እንዳታደርገን ጌታችን ወይ ምህረት ለግሰን ወንጀላችንን ማረን ብለን እጃችን እናንሳ። እስትግፋር እናብዛ፣ ተውባ እናድርግ። እስትግፋር በላን ይመልሳል። ሰደቃ በላን ይመልሳል። ሰደቃ በተለይ በድብቅ የሚሰጥ ሰደቃ የአላህን ቁጣ ያበርዳል፣ የአላህን ቁጣ እንዲርቅ ያደርጋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። መልካም ሥራ የሚሠራ ሰው፣ ጥሩ ሥራ የሚሠራ ሰው፣ ኸይር ላይ ሁሌ የሚገኝ ሰው መጥፎ አወዳደቅ አይወድቅም። አብደላህ ብኑ አባስ አሉ ነቢዩ ሲናገሩ ቢወድቁ እንኳን መደገፊያ ያገኛል፣ ሙሉ ለሙሉ አይወድቅም። ሰደቃ ላይ እንበርታ፣ በላን ያነሳልናል። የኔ ወንጀል ይሆናል ጌታዬ ብለን ዱዓ እናድርግ። ሰው ላይ አንቀስር። ስንቱን አስለቅሼ ነው፣ ስንቱን አልቅሶብኛል፣ ስንቱን አስከፍቻለሁ። ጥያቄያችን ወደዛ አድርገን እስትግፋር እናድርግ፣ ዱዓ እናድርግ። ዱዓ ለምን ከተባለ ዱዓ ኢባዳ ስለሆነ ነው።
የዒባዳዎች ሁሉ ትልቁ አንኳሩ ዱዓ ነው። አዱዓው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሁወ ልዒባዳ፣ ዱዓ ራሱ ዒባዳ ነው። አላህም አለ ወቃለ ረቡኩም፣ ጌታችሁ አለ ኡድዑኒ ለምኑኝ፣ አስተጅብ ለኩም እቀበላችኋለሁ። ኢነ ለዚነ የስተክቢሩነ አን ዒባደቲ፣ አያችሁ ዱዓ ዒባዳ ስለሆነ አን ዱዓ ያላሉ አን ዒባደቲ፣ እነዛ እኔን ከመገዛት እኔን ከመለመን የሚኩራሩ ሰዎች ወደ ኋላ የሚሉ ሰዎች ጀሃነም ውስጥ ተዋራጆቹን ይገባታል አለ አላህ ሱብሓነሁ ወተዓላ። አላህ ሳይለመን ሲቀር ይቆጣል። ጭንቀት ሲመጣ መከራው ሲመጣ መከራን ሊያነሳ የሚችል ማን ነው? አላህ ነው። አመን ዩጂቡል ሙጠረ ኢዛ ደዓህ፣ ሰው ጭንቅ ጥብብ ሲለው ችግር ላይ ሲሆን ሲለመን የሚቀበል ማን ነው? ከአላህ ውጭ ሌላ አለ? ወየክሽፉ ሱአ፣ መጥፎን ነገር የሚገልጽ የሚያነሳ፣ ወየጅዓሉኩም ሁለፋ አልአርድ፣ በምድር ላይ ተተኪ የሚያደርጋችሁ። አኢላሁማ አላህ፣ ለመሆኑ ከአላህ ውጭ አለ? ማን አለ? ቀሊለን ማ ተዘከሩን ይላል አላህ ስብሓንሁ ወተዓላ። መለመን አላህን መጠየቅ ነቢዩ ሰለላሁ ዐለይሂ ወሰለም አላህን ብቻ መጠየቅ እንዳለብን ሲያስረዱን ታላቁን ሰሓባ አብዱላህ ብኑ አባስ ያጎታቸውን ልጅ መከሩት። ኢዛ ሰአልተ ፈስአሊላህ፣ መጠየቅ ከፈለክ ማንን ጠይቅ? አላህን ጠይቅ፣ ሀብታም የሆነውን ጌታ። ወኢዛ ስተአንተ፣ መታገዝን ከፈለክ መረዳት ከፈለክ ፈስተኢን ቢላህ፣ በአላህ ተረዳ አሉትና ትልቅ የተወኩል መልእክት ነገሩት። ወዕለም፣ እወቅ አነ ልዑማ፣ ህዝብ በአጠቃላይ የዓለም ህዝብ ለው እጅተመዐት፣ ቢሰባሰቡ አላ አን የንፈውከ ቢሸይእን፣ አንተን በአንዳች ነገር ሊጠቅሙህ ቢሰባሰቡ ምን ቢሉ ለም የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ለክ፣ ሊጠቅሙ አይችሉም አላህ የጻፈልህን ካልሆነ በስተቀር። ማንም ሰው ቢሰባሰብ እከሌን ሀብታም እናድርግ እንድናደርሰው ቢል አላህ ከጻፈለ ውጭ በጭራሽ አሉት። በተቃራኒው ወለው እጅተመዑ አላ አን የዱሩከ ቢሸይእን፣ አንዳች ነገር አንተን ሊያጠፉ ሊጎዱህ ቢፈልጉ ምን ቢሉ ለም የዱሩከ ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይክ፣ አላህ በአንተ ላይ ካልጻፈብህ ድረስ አንተን ሊጎዳ የሚችል ማንም የለም። ስለዚህ የሚጠየቀው ማን ነው? አላህ ነው።